ክሬስ ማርታን ሂጂና ልጅቷን ነይ ብለሽ ይዘሻት ነይ፣ አንቺ ራስሽ ይዘሻት ነይ በማለት ማርታን ይልካታል ወደ ታገተችበት ክፍል። ፈናን ክሬስ ወንድም ጋር የታገተች ሲሆን ሳይመን አሁን ላይ መድኃኒት በጭማሪ ስለሰጠው ራሱን እስቶ ለመደባደብም እየቃጣው ነው። ግን ደግሞ ማርታ ሄዳ የኔ እናት ነይ ትፈለጊያለሽ፣ እመቤት እየጠራችሽ ነው በማለት ቆይ ለምንድን ነው እየጠራችኝ ያለችው ስትላት አላቅም ብቻ ይዘሽ ነይ ስለተባልኩኝ ያው ትዕዛዜን ማክበር ነው የኔ ስራ፣ የታዘዝኩትኝን በአክብሮት መስራትና ስራዬን መቆጣት ነው ስትላት አልገባኝም፣ ግን ቆይ አልገባኝም፣ ምን እየተካሄደ ነው? አይ ምንም እየተካሄደ አይደለም፣ ብቻ ነይ እንሂድ በማለት ወደ ቤት ይዛት ትመጣለች። ክሬስ እናቱ ቁጭ ብላ እየጠበቀቻት እያለ ማርታ ሙሽራዋን ይዛት እንደገባች ፊት ለፊት በይ ነይ ግቢ ወደ ውስጥ አትፍሪ ሙሽሪት በማለት ትመናገራታለች። ማርታም እዛው በር ላይ እንዳደረሰቻት ወደ ስራዋ ትሄዳለች። በዛን መሀል ክሬስ ወደ ሳሎን ሂድ ተብሎ እኔ ያናግራታለሁ ስላለችው እናት ምራቷን ለማናገር ታስቆማታለች። በይኔ ወደ ውስጥ ግቢና እዚህ ቁመሽ አናግሪኝ። ስሚ ቶማስ በጣም ነው የሚወድሽ፣ አላቅም እስትንፋሱ እስከሚወጣ ባፉ ሁሉ ስልክ ደውሎ ስላንቺ ነው ስላንቺ አውርቶ አይጠግብም። እኔ የምለው የሱ ልጅ ነሽ እንዴ? ምናልባት እናትሽ እዛ ቢሮ ድርጅት ጽዳት በምትሰራበት ሰዓት ምናልባት እሷ መሬት አስተኝታው ከሆነ ብዬ ነው ስትላት አልገባኝም እመቤት ምን እያልሽ እንደሆነ። እዩልሽ ፈናን አንድ ነገር ልንገርሽ፣ አሁን ሁሉንም ነገር ሳትደብቂ ንገሪኝ። ግን ሁሉንም ነገር ደብቀሽ ዝም ካልሽኝ የኔልሽ ትልቅ ችግር ይፈጠራል። የእናትሽን የተተከለላትን መድኃኒት ጉሊኮስ እኔ ደግሞ ጉሊኮሱን ስቤ ወደ መርዝነት እቀይረዋለሁ። እናም እናትሽን ማትረፍ የምትፈልጊ ከሆነ እውነቱን ንገሪኝ። የን አባትሽ ማን ነው? ቶማስ ነው እንዴ አባትሽ ስትላት በፍጹም እኔ አቶ ቶማስን እየማቃቸው እናቴ ታማ ሆስፒታል በገባችበት ሰዓት ነው ድርጅታቸው ሄጄ አቶ ቶማስን ለመለመን ያየኋቸው እንጂ ከዛ በፊት አይቸውም አላቅም። አባቴ ማን እንደሆነ ሲጀመር እኔ አላቅም። እናቴም ስለ አባቴ ነግራኝ አታቅም። ማን እንደሆነ አባቴም ነግራኝ ስለማታቅ ማቀው ነገር የለም ነው ወይስ ደብቂ ተብለሽ ነው እንዳትናገሪ ተብለሽ ይሆናል እንጂ በፍጹም ይሄማ ሊሆን አይችልም ስትላት አይ እኔም ማቀው ነገር የለም የኔ መቤት፣ እናቴን ግን እዋክሽን አደራ ምንም እንዳታደርጊብኝ ትላታለች። እውነቱን ካልተናገርሽ የማደርገውን እኔ አውቃለሁ። ስሚ ቶማስ እየደወለ 10 ጊዜ ሙሽራዋ እንዴት ናት፣ ፈናን እንዴት ነች ነው የሚለው። ፈናን የሚባለውን ስም ካፉ ላይ ተነቅሶታል ይመስለኛል። ስለዚህ ብዙ ግንኙነት ይኖራቸዋል። ምናልባት አባትሽ እሱ ሊሆን ይችላል እንዳትናገሪ ተብለሽ ካልሆነ በስተቀር ስትል ግራ የተጋባችው ፈናን እኔ ምንም የማውቀው ነገር የለም እባክዎት የኔ መቤት ብትልም በፍጹም ታውቂያለሽ። አሁን ለማንኛውም ግቢና ሻወር ወስደሽ ልብስሽን ቀይረሽ ወደ ሳሎን ትመጫለሽ። ከዛም ከልጄ ከክሬስ ጋር ትወኝና ቶማስን ታናግሪዋለሽ። ቶማስን የምታናገሪው ምንም እንዳልተፈጠረ ሆነሽ እንጂ ምንም የተፈጠረ አስመስለሽ ብትናገሪ ሲኦል ነው ማድረግብሽ ህይወትሽን ስትላት ምንም ችግር የለውም የኔ መቤት እንደፈለግሽው ማድረግ እችላለሁ ስትላት አዎ እንደዚህ ብትወኝ ነው የሚሻለሽ። እናም ይልሽ ከልጅ ጋር ቁጭ ብለሽ ስታወሪው ካጠገብ ቁጭ ብለሽ ፈገግ ብለሽ ልክ ሰርግሽ በስርዓቱ እንደተሰረገ አድርገሽ ቆንጆ ሆነሽ ተጠብቂዋለሽ። በቪዲዮ ደውሎ እያወራሻል። ለሚጠይቅሽ ጥያቄ እንቅጭ እንቅጯን መልስ እንድትመልሽለት ነው የምፈልገው ስትላት እሷም ፈናን እሺ ምንም ችግር የለውም እየኔ መቤት ትላታለች። የሳይመን ነገር ያስጨነቃት ፈናን ሻወር ለመግባት ጥላት ትሄዳለች። ሻወር ገብታ ወታ ልብስ እስከሚመጣላት ድረስ ቁጭ ብላ እየጠበቀቻት ነበር። ማርታም ታዛ ስለነበረ ልብስ የምትለብሰው ቀሚስ ይዛላት ትመጣና የኔ ልጅ እንዴት ቆንጆ እኮ ነሽ፣ እንዴት እንደምታምሪ ይሄንን ልብስ ልበሽ፣ ብቻ እግዚአብሔር አምላክ ከዚህ ቤት በጥበቡ በሰላም ያወጣሽ ስትላት ቆይ ግን አንቺ ግን ምንድነው እሱ? አሜን ግን ደግሞ ምንድነው? ምን እየተፈጠረ ነው ያለው? እኔ ምልሽ ምንድነው እዛ ውስጥ ያለው ልጅ ማን ነው? ይልሽ ማለቴም ሳይመን የሚጠይቀኝ ብዙ ጥያቄዎች አሉ። ስለ ክሬስም እየጠየቀኝ ነበረ፣ ወንድሙ እንደሆነም ነገረኝ። እና ምንድነው እየተካሄደ ያለው ስትላት የኔ ልጅ አንቺ ዝም ብለሽ የምታውቂው ነገር የለም። እሺ ቁጭ በይ። አላቅም
ስለምንም ነገር የማውቀው ነገር ስለሌለ ይሄ ነው ብዬ ለመናገር ይከብደኛል። ታዲያ ለምን ከዚህ ቤት በሰላም ያወጣሽ ብለሻልሽኝ ስትላት ያው ካሉት ነገሮች አንጻር በሰላም እንድትወጪ ብዬ ነው እንጂ ሌላ ነገር አይደለም። የኔ ቆንጆ አንቺ ቆንጆ ልጅ ነሽ፣ ብዙ ነገር ይጠብቅሻል። አይገርምሽም? እኔ እኮ እውነት ወዶ ፈቅዶ እየተቀበለው መስሎ የነበር ጋብቻውን እንጂ በፍጹም ማግባት ሳልፈልግ ነው ያገባሁት። ታውቂያለሽ፣ ለእናቴ ስል ነው እንጂ እርግጥ አሁን የማግባት ፍላጎቱም እቅዱም አልነበረኝም። ግን እናቴ ስትታመምብኝ ለእናቴ መታከሚያ ግዴታ ንብረት ስለሚያስፈልግ ገንዘብ ለዛ ብዬ ነው እሺ ብዬ እየተስማማሁት። ግን እንደዚህ መሆኑን አላወቅኩም ነበረ። ለማንኛውም እንግዲህ እግዚአብሔር ይርዳሽ፣ ከዚህ ቤት ለመውጣት ፈጣሪ እሱ ይርዳሽ። ሌላ ምንም የምልሽ ነገር የለም። አሁን ልብሱን ልበሽ ያለቻት እያለ በድንገት የሳይመን እናት ትመጣለች። ሳይመንና ክሬስ የሚገናኙት በአባት ብቻ ነው። በእናት ስለማይገናኙ ሳይመን በቂ ገንዘብ አለው። እቺ ሙሽራ ፋናን ደግሞ ምናልባት የቶማስ ልጅ ትሆናለች፣ እኛ የማናቃት። ለዛም ይሆናል አንተ እንድታገባት የተደረገችው። ስለዚህ ንብረቱን ምናልባት ለሷና ለሳይመን ስለሚደረግ ሳይመንንም ማስወገድ ይኖርብናል ስትለው እሱም እናቴ ማርታ መድኃኒቱን እየሰጠችው ነው ብላኛለች። ከባለፈው አሁን ትንሽ እየጨመረ ያበደ ይመስላል። ግን ደግሞ ለምን አንድ ወደማይመለስበት ወደዛኛው ዓለም አንሸኘውም ሲላት የኔ ልጅ አንተ ከዚህ ውስጥ ውጣ። ይሄንን አንተ ሳትሆን እኔ ነኝ ማድረግ ያለብኝ። የማደርገው ምን ነኝ አድርጌ ያሳያለሁ ስትለው በቃ እሺ አሁን ሙሽራዋን ይዤ ልምጣ በማለት ወደ መኝታ ቤቷ ስትሄድ ማርታና ሙሽራዋ ቁጭ ብለው እያወሩ ስለነበረ ቆይ አንቺ ግን እዚህ ምን ትሰሪያለሽ? ስራሽን ትተሽ ከዚች ጋር ምን እንደምታወሪው በማለት ማርታን ስትቆጣት ውይ ይቅርታ እመቤት ልብስ ልሰጣት መጥቼ ነው ለሌላ ነገር አይደለም በማለት አስተባብላ ማርታም ወታ ትሄዳለች። ስሚ አሁን ልብስሽን ቀይርና ቶሎ ነይ ወደ ሳላ በማለት ተቆጥታት እሷም ወታ ስትሄድ ፋናንም ልብሷን ቀይራ እንደተባለችው ለማስመሰል ወደ ሳሎን ትሄዳለች። እናም ከባሏ አጠገብ ቁጭ ብላ ለቶማስ ይደውሉለትና አባዬ ይሄው ሰርጌ የመረጥክልኝ ሚስቴ እችት ካጠገቤ እችን የመሰልሽ ቆንጅዬ ልጅ ስለመረጥክልኝ አመሰግናለሁ። አባ መቼ ነው የምትመጣው? ሕክምናው እንዴት ነው እያለቀ አይደለም ወይ ሲለው እመጣለሁ የኔ ልጅ። እንዴት ነሽ ፋናን? እናትሽስ እንዴት ናት? እየተንከባከቧት ነው ወይ ሲላት አዎ ምንም ችግር የለም